ነሽ? ደህና አይደለም። ምን ነው? አውራሽ ብደይላ ያወራኛል ግን በቃ ዝም ብሎ እያበሳጨኝ ነው። የኔ ውድ ስትናደጂ ስትበሳጭ እንደሚያምሽ አታውቂም እንዴ? እሱንም አውቃለሁ ግን የአሁኑን ኤላ እያዩ ያለመበሳጨት ከባድ ነው። ቆይ ምን እያደረገሽ ነው? ይሄን በሴቶች ተከቧል። ገምቼ ነበር። ደግሞ እንዴት እንደሚያናድደው ብታይ። ይሄን ያህል? ቆይ ስንት ናቸው? 2 ናቸው። አንደኛው አለም፣ አንደኛው ደግሞ ሰብለ ይባላሉ። ምንድነው ሁለቱም ያፈቅሩታል ነው? አንደኛውንማ ፍቅረኛው አድርጓታል፣ ግን የሚያፈቅራት አይመስለኝም። ሰብለ የምትባለውን ግን ያፈቅራታል። እሷ ደግሞ ፍቅረኛ አላት እኮ ብታይ። እኔ ግን እንደዛ አይመስለኝም ውዴ። እንዴት? ምክንያቱም ኤላ ካንቺ ውጪ ማንን ማፍቀር የሚችል አይመስለኝም። እኔም ድሮ እንደዛ ነበር ማስበው። እዚህ ከመጣ በኋላ ግን የሚያደርገው ነገር ደሜን እያፈላኝ ነው። ምናልባትም እኮ እንድትርቂው ፈልጎ ሊሆን ይችላል። እንዴ ለምን እርቀዋለሁ? እሱን አጥቼ መኖር እንደማልችል እንኳን በዙሪያችን ያሉ ሰዎች ያውቃሉ። አውቃለሁ። እኔ ግን ሳስበው የሆነ ሊነግረኝ ያልፈለገው ሚስጥር ያለ ይመስለኛል። ምን አይነት ሚስጥር? እሱን አላውቅም። ለዛም ነው ሰብለንና አለምን ተጠቅሞ እኔን ሊያርቀኝ የፈለገው። አቤት አንቺ እንደው በስማ ሳስበው ግን አንቺንም መጠርጠር ሳይኖርብኝ አይቀር። እኔን ደግሞ ለምን እንደምትጠረጥሪ? ምክንያቱም ለምን እየሸሸኝ እንደሆነ በደንብ በመታቂ ይመስለኛል። እኔ አላውቅም። ተይ አልሚ፣ ታውቂያለሽ። አላውቅም አልኩሽ እኮ ብርክቲ። ይሁንልሽ። ግን እንዴ ልታገኘኝ መጣሽ? እማዬ ደውላልኝ ነበር። የልጄ መድኃኒት ብርክቲ ናት። እሷን ካገኘ በኋላ ነው አውሬነቱን ትቶ ሰው ይሸትተው አለችኝ። እናማ በሰው ሀገር አበሳጭቶ በሽታ ላይ እንዳይጥላት ሂጂና ስትለኝ ነው ላይሽ የመጣሁት። ውይ ታድዬ፣ የወደፊት አማት ይወዱኛል። ግን እንዴት ናቸው? እሷማ ደህና ናት። የኤላ ነገር ነው ነጋ ጠባ ራስ ምታት የሆነባት። አያስቡ፣ እኔ ብርክቲ ካለው ከማንም ጋር ነው የማይደባደበው። በይኔ ያውኒት። ወዴት? መክሰስ ልጋብዝሽ። እሱማ የተቀደሰ ሀሳብ ነው። በጣም ነው የምወድሽ ባለህት። እኔም በጣም ነው የምወድሽ የወደፊት ወንድሜ ሚስት። ነይ በያውኒት። ግን እንደ ፖሊስ አክት አታረጊም አይደል? ችግር የለም። ልክ እንደ ኖርማል ቺክ ነው የምሆነው። እንደዛማ ከሆነ የሚጠቅስም የሚጠብስም አይጠፋማ። አንቺ እኔ ሲጀመር የሚጠብሰኝና የሚጠቅሰኝ አጥቻለሁ እንዴ? ያው የዘመኑ ወንድ ፖሊስ ይፈራል ብዬ ነው እንዴ። ለምንድን ነው የሚፈራው? እስቲ ቆይ አስቢ። ልክ እየተሳሳማችሁ ከጎንሽ ቆይቺን ነገር ላስቀምጣት ነው ሽጉጥሽ መዥረጥ ስታረጊ። ታዲያስ ምን ችግር አለው? ያኔማ የስሜት ፍላጎቱ ጠፍቶ ሽንት በሽንት ነው የሚሆነው። እኔ እኮ ይሄንን ጨዋታሽን እኮ ነው የምወድልሽ። ይሄንን ነው አሁን ጋብዥኝ። ኪያ አይሻት አይደል? መኮንን ልፋ ቢልህ እንጂ እኮ ቤዛን በደንብ ነው ማውቃት። ፍጥነትሽ ስላልተመቸኝ ነው አብረን እንድናያት የፈለኩት። እዚህ ትምህርት ቤት ውስጥ ሆኖ ቤዛን የማያውቃት አለ ማለት ዘበት ነው። እሷ አስታቅሻለች? እኔን ኪያን የማያውቀኝ የለም። የግቢው ሴት ከንቲባ በለኝ። ዝነኛ ነሻ? ዝነኛ እንኳን አይደለሁም፣ ግን ያለኝ ሶሻል ካፒታል ቀላል የሚባል አይደለም። ካፒታል ማለቴ ማህበራዊ ግንኙነቴ። ለመሆኑ ግን ትምህርት ላይ እንዴት ነሽ? ለስራችን አስፈላጊ ነው። ብትናገሩ ይጎዳሻል እንዴ? ደረቴን የምነፋበት ውጤት ባይኖረኝም ለራሳቸው ከማያንስ ወገን ነኝ። ጥሩ። ግን ይኸውልሽ ይህንን ነገር ስትሰሪ በደንብ መጠንቀቅ ይኖርብሻል። በነገራችን ላይ አንድን ነገር ደጋግሞ የሚነግረኝ ሰው አይመቸኝም። ለዚህም ነው ማትስ እንድሸር የምጠላው።
ምን እንደምትከታተይ ያውቀሻል? ግን ያሬድና ቤዛ ለብቻቸው ሲገናኙ በፎቶና በቪዲዮ ማስረጃ እንዳቀርብልህ አይደል? በጣም ጥሩ። ስለዚህ ስራሽን ከነገ ጀምሮ መስራት ጀምሪያለሽ። ደስ እያለኝ ያደርጋል። ግን አንድ ጥያቄ። ምንድነው? እንዴት ነው ያሬድን መጥበስ ይችላል? ትሰሚኛለሽ? ሞክሪውና እሰቅልሻለሁ። አንተ ደግሞ ዝም ብዬ ሳይክ ማስፈራራት ትወዳለህ። ይኸውልሽ ኪያ፣ በስራ ቀልድ አላውቅም። ለማንኛውም አሁን መሄድ አለብኝ። ባይ ሞኬ። እቺ ልጅ ግን እንዳታስተምር። ሄሎ አለቃ፣ የተባባልናት ልጅ ነገ ስራ ትጀምራለች። አዎ ሁለቱንም ታውቃቸዋለች። እሺ መጣሁ። ይኸውልህ ሚኪ፣ ኪዱን በዛም በዚህም ብለን ማግኘት አለብን። ደግሞ አሁን የሀሳብ ከየት መጣልህ? ይኸውልህ ወደ ላይፋችን ለምን እንደመጣች ምንም አይደለም። እሱማ የሁላችን ሀሳብ ነው፣ ግን ጀዋሉ አይሰራም። ታዲያ እንዴት ብለን ነው የምንቀውርላት? አላቅም፣ ግን የሆነ መንገድ መፈለግ አለብን። በእናትህ የዛች ተንከሲስ ሩት ስልክም አይሰራም። ሩት ማናት? ጀለሷ ናት። አዎ ይኸውልህ ለእሱም ቢሆን የሆነ መንገድ አስበን እንፈልጋለን። እኔ የምለው ግን አሁን ላይ ግን እንዴት ይሄንን አሰብክ? ነገሮችን ዝም ብዬ ሳስበው ጀግናውን ካገኘች በኋላ ነው ጥፍ ያለችው። እናማ የመጣችበት ጉዳይ ከጀግናው ጋር የሆነ ጉዳይ ያስተሳስሯል ብዬ አስባለሁ። እኔ ግን አይመስለኝም። ለምን? እኔ ግን ዝም ብዬ ሳስበው ይህ ሚሽን አንተ ላይ ነው የሚያጠነጥነው። ለምን አልክ እንደዛ? ድሮ የሰራችውን ፎል አስበ አሁን ለሪቬንጅ ተመልሳስ ቢሆን እርግጠኛ ነኝ ሪቬንጅ ብለው እኔ ጋር ቢመጡ ኖሮ በቺካ ያተማ ነው ብለህ ነው? ያለ ጥርጥር ኪዱ የመጣችው ጀግናውን ብላ ነው። ስለዚህ እኔ ደግሞ በአባቴ ቀልድ አላውቅም። ኧረ እባክህ አይደለም አንተ፣ እኛም በሱ ቀልድ አናውቅምሽ። ስለዚህ ለዚህች ልጅ የሚከፈለውን መስዋዕትነት ከፍለን ያለችበትን ማውቃል። አስተይል እንዲህ ፉንቃ ፉንቃ የሚለውን መጃጃልን ትተህ በቃ ቁፍጠን ብለህ ስላወራኝ ደስ ብሎኛል። ታውቃለህ፣ ሰሞኑን ቁጭ ብዬ ቲንክ ስጨመጭም ነበር። እያንዳንዷን ነገር ስትጠይቀኝ የነበረው አንድና አንድ ነገር ብቻ ነው። ስለምን? ስለ ቤተሰብ እኮ እኛም ግራ የገባን እኮ እሱ ነው። እኔ የምልህ ሚኪ፣ ሰርካርን ላግኘው እንዴ? ምን ይፈይዳል? ምናልባት ስለ እሷ ሙሉ ኢንፎ ከገጨም ብዬ ነው። በእናትህ ተው፣ እሱም ለራሱ ቁማር ተበርቶ የመጪን ይደበር። ግድ የለም ሚኪ፣ ያለበት ድረስ እንሂድ። ከዚህ ይልቅ ጀዋሉ ላይ ብናጮለት ይሻላል። እሺ ሞክርለት። ኧረ ወፍ አይሰራም። ደጋግመህ ሞክረው፣ ተስፋ አትቁረጥ። አይሰራም። ዛሬ ደግሞ እንዴት አባቱ ነው የማልኩሽ? ኧረ እባክህ እየቀለድክብኝ ነው። ትናንት ምን ቢያጋጥመኝ ጥሩ ነው። ምን አጋጠመ? ፀሐይ ደወለችልኝ። የት ፀሐይ? እቺ ነች እቺ ሰን። መቼም ሄሉ መጥተህ እኔን አግባኝ ልትል እንዴ? ኧረ እባክሽ እንደዛ ብትልስ እኔ አቡሻ መች እሰማታለሁ? እና ምን አለች? እባክሽ ቀንታለች። በማን እንዴ? በማን ይሆናል? በአንቺ ነዋ እኮ። ለምን? ሄሉ ሰሞኑን ከኔ በላይ ደምቃለች ብላ ቅናት እያንጨረጨራት ነው። እቺን ፀሐይ እንደው ምን ባረጋት ይሻለኛል? በእናትህ ደግሞ ተናዳ ስትናገርሽ ጅማቷ እንዳለ ግድርድር ብሎ ነበር። ወይ ስታሳዝን። ምንም አታሳዝንም። አንተ ደግሞ ጨካኛቱ ነው። እሷና ጨረቃ ባለው ሆኖ እኔና አንቺ በተጣላንበት ሰዓት ቸልቲ ቸልቲ እያሉ ሲያስቀኑኝ እኮ ነበር። የእነሱ ፍቅር ደግሞ የተለየ ነው አይደል? ቀላል። እሺ እና መጨረሻችሁ ምን ሆነ እንዴ? በቃ በቅናት ደም ስሯ ሲገታተር እኔ ጥያት መጣ። ሲገርም ይኸው ሊሆነው ዛሬ ነው አይደል? ኧረ አሁን አይደለ ትናንትና አለፈ። እኔ የምለው በአዲስ ዓመት እቅድህ የቅድዳ ስታይልህን ሌብል 40 ማድረስ ነው አይደል? ምን ላድርግ? እኔ ትርትር ያለ የተሰጠው እኮ እሱ ብቻ ነው። ያርግልህ። ለመሆኑ ሚኪስ? ባኪሽ ሰፈር ከአሻንቲ ጋር እያዘገ ነው። የአሻንቲ ነገር አሁንም ፊክስ አልሆነም አይደል? አረ ወፍ የለም። እማኪያስ? እስካሁን አልተገኘችም። ያው ስልኳም አይሰራም። ወይ ጣል። አታስቢ፣ ሁሉ ነገር እኛ ፊክስ እናደርገዋለን። ስታይ
ምን ልጋብዝ? ኧረ ምንም እሺ ናታን ጓደኛዬ፣ ትሰማኛለህ? እኔ አንተ ጓደኛ አይደለሁም። ያው መሲ ሁሌ ስላንተ ስለምትነግረኝ እኮ የቅርብ ሰው እየመሰልከኝ ነው። የሚገርም ነገር እኔም እስካይክ በጣም ጓጉቼ ነበር። ኦ አንተም ልክ እንደኔ ነህ። ግን እንዳየው ካስጠላኝ። ያው በደንብ ስታቀኝ ደግሞ ትወደኛለህ። እኔ አንተን በጭራሽ ልወድ አልችልም። ወጠጤ አይመችኝም። ቆይ አንተ ሳታቀኝ እንደዚህ ከጠላኝ ምንም ማድረግ አልችልም። ያው መሲ ከወደደችኝ በቂ ነው። መሲ ልቧ ንጹህ ስለሆነ ልሸውዳት ትችላለህ። እኔ እናታን ግን በጭራሽ አሸውደኝም። ምን አድርጌ ነው የሸወድኳት? ንጹህ አፍቃሪ ይመስላል። ወደ ትምህርት ቤት መሄድ ይኖርብኛል። ትሰማኛለህ? በሰላም ወደ ትምህርት ቤት መሄድ ከፈለክ ከአሁን በኋላ ከመሲ አጠገብ ራቅ። ወይኔ ናታን፣ ምንም የማልችለውን ነገር ነው የምትጠይቀኝ? እኔ እንድትችል እረዳሃለሁኛ። ቆይ አንተ ግን ሁሉን ነገር በጉልበት ማድረግ አይሰለችም? በንግግር አልገባ ያለውን ሰው በድብድብ አእምሮን ከፍትለታለሁ። ፍቅር እኮ ኃያል ነው፣ ጉልበት አያንበረክም። እንደዚህ እየተናገርክ ነው ልጅቷን ልቧን ያቀለጥከው። በነገራችን ላይ ናታን፣ መሲን የግል ማድረግ በጣም መታደል ነው። እናንተ አልታደልክማ። የኔን ተው፣ አንተ ነው ያልታደልከው። ማለት ጓደኛዋ ሳይሆን ፍቅረኛዋ ብትሆን ነበር እድለኛ የምትሆነው። ትሰማኛለህ? ዝም ብለህ አዘላብድ። አሁን የምነግርህን ነገር ስማኝ። ከመሲ አጠገብ ራቅ። እኔ የምለው ግን ምን አይነት ድንጋይ ልብ ነው ያለ? አንተ ልጅ ለንግግርህ ተጠንቀቅ፣ አለበለዚያ ግን ምላስን ነው የምቆርጥልህ። እኔ የምለው መሲ ቅርብ ሆና እንዴት ታፍቃት አልቻልክም? ይሄ እኮ አለመታደል ነው። ትሰማኛለህ? ስለማታውቀው ነገር ዝም ብለህ አዘላብድ። ከመሲ አጠገብ ራቅ። አልችልም። ኧረ አልችልም። እኔ እንድችል አድርጋ። ናታን! አንተ ናታን! እንዴ! ቆይ ምን እያደረግክ ነው? የሚገባውን ያደረግኩት። ማን ስለሆንክ ነው የምትመታው? መሲ፣ ይሄ ልጅ ግን ጤነኛ ነው? እንደዛ ከሆነ ልድገምህ። ወንድ ነህ ትነካውና። ቆይ አንቺ ለሱ መደረብሽ ነው እንዴ? አዎ በደንብ እደረብለታለሁ። ትሰማኛለህ? አንተ ወጠጤ፣ ከአሁን በኋላ ከመሲ አጠገብ ራቅ። አለበለዚያ ግን በየቀኑ ነው ደምን ማፈስል። ትምህርት ቤት ሲሆን አማኑኤል ነበር መግባት የነበረበት። አትሳሳት። አንተን ወደ መቃብር ልክና እኔ ወደ ሸቤ ወርዳለሁ። ቆይ ለምንድን ነው ፍቅረኛ እንዲህ ዝም አትፈልግ? የማንም ሰው ስትሆኝ ማየት አልፈልግም። በቃ እኔ አልፈልግም። ምን ማለቴ በቃ የማንም ወጠጤ መጮጫ ስትሆኝ ማየት አልፈልግም። ይኸውልህ አንተ ስለፈለግክ ብቻ የሚሆን ነገር የለም። ገባክ? ባሩክ ነው ልጅ አስተማሪ ከጠየቀ መስሎኝ ነው። በልሽ አሁን መሲ ተጉዳት ብዙ ሰብሊ ትንሽ ኖረ መግቢያ ሰዓት ስለሆነ ሰው ላይ ይችላል። እኔ ማንም በይ እንግዲህ የለኝም። ናፍቀሽ ነው። ግን በቃ ይኸውልሽ በነፃነት የምናወራበት ቀን በጣም ይናፍቀኝ። ግን አንችልም። ለምን? ከፈለግን እኮ ምንም ያግደን ነገር የለም። አንድ እንጂ ምን? ሁለታችንም ፍቅረኞች አሉ። ግን ደግሞ ሁለታችንም አሪፍ የሆነ ስሜት አለን አይደል? በቃ እንሂድ። አካሄድሽ ደግሞ ያምራል። ኧረ እነሱንም ሳታስንቂ ትቀሪያለሽ ብለሽ ነው? እና ማሰልጠኛ ልክፈታ? አይ እነዛማ ማድረግ የለብሽም። ለምን? ምክንያቱም ሰልጣኙ ሁሉ ወንድ ይሆናል። ከዛ በኋላ በውበትሽ ፈዞ ይውላል ማለት ነው። በቃ ከዚህ በላይ ተሽፈኝ። ሄለን፣ ላናግርሽ እፈልጋለሁ። ይቻላል። ምንድን ነው የምታወራኝ? አረፍ ብለን ነው? አይ እዚሁ ቀጥል። እሺ፣ ምን መሰለሽ፣ ስለ ቤዛ ነው። እየሰማሁህ ነው። አውቃለሁ በእኔ ምክንያት በጣም ብዙ ጊዜ እንደተጨነቀች፣ ኢቨን አሁንም የተጨነቀች እንዳለ። እሷ ብቻ ሳትሆን ሁላችንም ነው እየተጨነቅን ያለ ነው። ይገባኛል፣ ግን በፍጹም እንደዛ ማድረግ የለባችሁ። ማለት ምን መሰለሽ ሄለን፣
በአንድ ወቅት ሁላችንም አይናችን ታውሮ ፍቅር በሚባል አዙሪት ታውረን ነበር። እሺ በቃ አሁን ላይ ሳስበው ግን እሱ ነገራችን ትክክል አይደለም። ስለዚህ ሁላችንም ቆም ብለን አስበን ወደ ትክክለኛው ነገር መመለስ አለብን እኮ። ትክክለኛው ማንነታችን ምንድን ነው? ቤዛ ከሁላችንም የተሻለች ጎበዝ ተማሪ ነች እና አሁን ላይ ማጥናት አለባት። አንቺም ብትሆኚ ደግሞ ወደ ትምህርትሽ መመለስ አለብሽ። እየሰማሁህ ነው። በዛ ላይ ደግሞ 12ኛ ክፍሎች ነን። አቋማችንን በደንብ ማስተካከል አለብን። አንድ ጥያቄ ልጠይቅህ? ይቻላል። እናንተ ባላችሁበት ሁኔታ ፍቅራችሁን ወደ ጎን አድርጋችሁ ማጥናት የምትችሉ ይመስላችኋል? ለምን አትችልም? የኔ ወንድም የያዛችሁት እኮ ፍቅር ነው እንጂ ተራ የህፃን ልጅ ቋቃ ጨዋታ አይደለም። ቤዛ እኮ በእያንዳንዱ ቅጽበት ታስታውሳለች። መጽሐፏን በገለጠች ቁጥር ታስታውሳለች። ታዲያ እሱን ስሜት እኮ ነው ትክክል አይደለም የምልሽ። ይኸውልህ እኔ እንደዚህ ነው እንደዛ ነው ልልህ አልፈልግም፣ ግን አንድ ነገር አትርሳ። ምን? እያፈቀሩ ማጣት በጣም ከባድ ነገር ነው፣ በተለይ አንተና ቤዛ ባላችሁበት ሁኔታ። እናማ የምር የእሷ ነገር የሚያሳስብ ከሆነ በፊት አፍቅረሃት ከነበረ ርቃሃት ሳይሆን ቀርባሃት እንድታጠና እርዳት። አልችልም። ይህም ማድረግ ካልቻልክ ከዚህ በኋላ ለሚመጣባት የውጤትም ሆነ ሌላ ነገር ቀውስ ተጠያቂ የምትሆን አንተ ነህ። ምን ባረም ከዚህ ነገር ነው? እንግዲህ ዛሬ ስሜት ልፈትነው ነው። ልክ አጥንት እንዳየው ውሻ ስታነፈንፍ ነው የምትውለው። ብለሽ ደግሞ ትምህርት ቤት ሽቶ መቀባባት ጀመርሽ? ቆይ አስፈላጊ ነው? አስፈላጊ ለሆነ ቦታ አስፈላጊ ነው። ምንድን ነው አስፈላጊው ነገር? በእናትሽ ሁሌም ቢሆን እኮ ለኔ አስፈላጊው ኤላና ኤላ ብቻ ነው። በለው እና ኤላን ለማግኘት ባልሆነ ሽቶ እየተቀባሽ ያለሽው? በትክክል። ሴትዮ ኤላ እኮ ፍቅረኛ አለው። ውይ አለው እንዴ? ስማ ማን ነበር? በእናትሽ እየቀለድኩ አይደለም። ኤላን እርሹ። ብረሳው እኮ በጣም ደስ ይለኝ ነበር፣ ግን አልችልም። እሱ ግን ረስቶሻል። ለዚያም ነው ከኔ ጋር ፍቅር የጀመረው። ሰሚኛለሽ? እኔ እስከምመጣ ድረስ በአደራ መልኩ ነው አንቺ ጋር የተቀመጠው። አሁን እኔ መጥቻለሁ፣ መልሽልኝ። ተስፋሽን ቁረጪ። ኤላ መቼም ተመልሶ ያንቺ ሊሆን አይችልም። እንዴት እርግጠኛ ነሽ? ቢፈልግ ኑሮ ጥያቄሽን ተቀብሎ ካንቺ ጋር ይሆን ነበር። አንቺን አልፈልግሽም፣ የልቤ ንግስት ብርክቲ መታልኛለች ማለት እኮ ሼም ይዞት ነው። አንድ እውነት ልንገርሽ፣ እንዲያውም ካንቺ ይልቅ ለዛች ሰብለት እንዲህ ስሜት አለው። ስሟን አትጥሪብኝ። ምን ነው እውነቱን ስነግርሽ አንገሸገሸሽ? ይኸውልሽ ኤላ የኔና የኔ ብቻ ነው። እሱ ቅዠትሽ ነው። እውነታው ግን የኔ ፍቅረኛ መሆኑ ነው። ትዝታችንን ትቶ ሌላ ሴት ማየት አይችልም። ውይ ካየኩ ቆየ። እኔ ደግሞ ወደ ኋላ ጎትተዋለሁ። እሱን እንኳን ምትቻ አይመስለኝም። ላሳይሻ። ይኸውልሽ ድምጼን ሳይሰማ ጠያኔን ብቻ አሽትቶ እንዴት ወደ እኔ እንደሚመጣ ላሳይሽ። ተከታይ ወይ ትላለች። እኔ ደግሞ ትንሽ ባናች ኮረመም ይቅርታ፣ በቀን አንዴ ብቻ ነው ኮረመም። በቀን አንዴ ማነሽ ኮረመምሽ? እባክሽ አንዱ ምን ብሎ ከኋላ እየተከተለ አካሄድሽ ሞዴሎችን ያስንቃል፣ ውበትሽ ወንዶችን ሁሉ ይጠራል ብሎ ነው። አንቺ ሞኝ ምን ነው አመንሽው? ለምን አላም ነው? እውነቱን እኮ ነው የተናገረው። ቆይ ማን ነው? አታውቂውም? ሰብሊ እርግጠኛ ነኝ መንገድ ላይ ላገኘሽው ተላካፊ እንደዚህ ደስተኛ አትሆኚም። እናማ በደንብ አውቀዋለሁ። አታውቂውም አልኩሽ እንዴ?
ኤላ ነው አይደለ? እንዴት አወቅሽ? ማለቴ እንዴት ገመትሽ? ሰብሊ እስቲ አዎ አይነ ውሃሽ ያስታውቃል ኤላ እንደሆነ። እሱ አይደለም ጓደኛዬ፣ በደንብ ነው ማቀሽ ራሱ ነው። ይኸው እስኪ ራስሽ እንዴት ደስተኛ እንደሆንሽ። መሲ ያስታውቅብኛል እንዴ? በጣም እንጂ እንዴ። ወላ ለሱ የሆነ ስሜት ያለሽ ነው የሚመስለው። ጀመረሽ ደግሞ የምን ስሜት ሊኖረኝ ይችላል? ምን የጥላቻ ልበልሽ? ብለው ከሰሙሽ የተፈጠረውንም ያልተፈጠረውንም መደባለቅ ትወጃለሽ። ይኸውልሽ ሰብሊ፣ ከኔ ከጓደኛሽ ወዴትም መሸሻችም። እውነቱን ብቻ ንገሪ። ቆይ ባሮክ ምን ሆኖ ነው አፍንጫው ላይ ሶፍት ያደረገው? ወሬ ለማስቀየስ እንደሆነ ይገባኛል፣ ግን ባክሽ አብድ መጥቶት ነው። የትኛው አብድ? ከናታን ውጭ ሌላ አብድ አጠገቤ ታውቂያለሽ? ለምን? ከኔ ራቅ ሲለው እምቢ ስላለው ያው መጣው። ውይ አሳዘነኝ። ለሹት ፍቅር እንደዚህ መስዋዕትነት የከፈለ የእውነት ቢሆን አስቢው። እኔ የምልሽ ቆይ እንዴት ነውና ወደ ባሮክ ልገልበጥ እንዴ? አንቺ ደግሞ ፍቅር የሰርከስ መድረክ ነው የምትገለባበጭበት? ምን አለበት ናታን እንደሆነ የሚገባው ጉድ አይደለም። ሴትዮ ከባድ ጦርነት ማስነሳት ካልፈለግሽ እንዳታስቢ። እባክሽ ስቀልድ ነው። ቀልድሽም ቢሆን ነው ይሻለሽ። ሄሉ ቅድም እኮ አልነገርሽኝም። ያሬድ ምን አለሽ? እባክሽ የረባ ነገር የለም እኮ። ምን አለሽ? እኔማ እንዴ ላናግርሽ ፈልጋለሁ ሲለኝ ጥሩ ነገር ሊነግረኝ መስሎ ነበር፣ ግን ያው ሄሉ ይሄን ያህል ምን ቢልሽ ነው ይሄን ያህል የተናደድሽው? ወደ ድሮ ማንነታችን መቀየር አለብን። ያው ወደ ትምህርታችን ማተኮር አለብን። ሁላችንም ውጤታማ እንድንሆን ነው አላልኝ መሰለሽ? እንከፍ የሆነ ልጅ 12ኛ ክፍልን በደንብ ማጥናት አለብን። ቤዛም ውጤታማ መሆን አለባት። ስለዚህ መቀየር አለብን አለ። ቆይ ሄለን አንቺ እንደዛ ሲልሽ ዝም ብለሽ ትሰሚያለሽ እንዴ? ዝም አላልኩትም። ምን አልሽ? ያው ቤዛ እንትን እያሰበች ወደ እንደዛ አይነት ነገር መመለስ አልችልም። ይሄንን ወቀው ነው። ወይኔ ቤዛ አረፌ ትምህርቴን ስማር የነበርኩ ልጅ እንደዚህ ነገር ውስጥ ተነክሬ እንደዚህ ልሆን? ይኸውልሽ ቤዛ እኔ አንድ ነገር እንድታደርጊ ነው መናክሽ። ምን ላድርግ? በቃ እርግፍ አድርገሽ ተይው፣ ይቅርብሽ። እኛም ወደ ትምህርታችን እንነጣ። አልችልም። ያሬድን ተይው። አልችልም። ለምን? ሄሉ ይሄ ልጅ እኮ እንደዚህ ደስታ ርቆትና ሰላም አጥቶ እየተሰቃየ ዝም ያለው በእኔ ምክንያት ነው። እናማ ልረሳው በሞከርኩ ቁጥር ብቻዬን ቁጭ ባልኩ ቁጥርም እሱን ነው የማስበው። የተሻለ አማራጭ አለሽ? ሄለን በእናትሽ የተሻለ አማራጭ የለኝም፣ ግን ደግሞ ልረሳው በሞከርኩ ቁጥር ራሴን ነው እየጎዳ ያለሁት። ወይ ነገሮች። አሁን መሄድ አለብኝ። የት ነው የምትሄጂው? ሄለን ብቻዬን መሆን ነው የምፈልገው። ይሄን ብቸኝነት ግን ያበዛሽው አልመሰለሽም? ልክ እያለፈ ነው። እኔ እኮ ወድጄ አይደለም። በቃ አንድ ሰው ከዚህ በላይ በእኔ ሲሰቃይ ማየት አልችልም። እሺ በፈለግሽው ሰዓት ግን ከፈለግሽ እሺ። ለምን መጣ? እስኪ ገምቺ። እያየሽኝ ናፍቀሽኝ የመጣሁት። ምን ነው ደነገጥሽ? አንተ ደግሞ ከመቼ ጀምሮ ነው ምናፍቅ? ሲመስለኝ ፍቅሬን ከገለጽኩልሽ ጀምሮ መሰለኝ። ይኸውልህ ዮሲ፣ አሁን ከዚህ ተነስተ ሂድ። ለምን? በቃ እኔ እናንተ አብረን መታየታችን ለአንተ ጥሩ አይደለም። እንዳልባረር ፈርተሽ ነው እንዴ? አሁን ከዚህ በኋላ ግን አትፍሪ እሺ? አልገባኝም። ምን ማለት ነው አትፍሪ ማለት? እኔ ዮሲያስ በተፈጥሮዬ ፈሪ ሰው አልወድም። አንተ ያመሃል እንዴ? ከትምህርት ቤት ልትባረር ትችላለህ። ይሄኔ ቤቲ የሆነ ቦታ ተደብቃ ያየችን ይሆናል። አታስቢ። ለቤትሻም ቢሆን በደንብ አድርጌ ነግሬያታለሁ። ምንድን ነው የነገርካት? ሄቡ፣ እኔ አንቺን አጥቼ መኖር አልችልም። አንቺን አጥቼ ትምህርቴን ከመማር አንቺን አግኝቼ ትምህርቴን ባጣ ነው የሚቀለኝ። አንተ ልጅ ቆይ አብደሃል እንዴ? በአንቺ ፍቅር ከሆነ ቆየው። አረ ዮሲ ድምፅህን ቀንሰው ሊሰማን ይችላል እንዴ? የስሟ ምናልባት አንድ ሰሞን ፍቅር አይዘኝም ብሎ ሲጀነን የነበረው ዮሲያስ አሁን ደግሞ ፍቅር ያዘው ብሎ ቢያወሩ። እሺ ቆይ ክብርህስ? ሄቡ፣ ክብሬ ካንቺ አይበልጥም። ምን የምርህን ነው? እንዴ? አዎ፣ ዘፋኙ ያለው እንኳን ትዝ አይልሽም?
የታባቱ ክብሬን ተይው ደህና በይ እንዳሻሽ እንዳልሽው ይሁና ምንም ከአንቺ አይበልጥም እና ይሁን። እዩሲ በጣም እየጨነቀኝ ነው። ከዚህ ሂድ በእናትህ። እሺ እኔ ቆንጆ የት ልሂድልሽ? በቃ እኔ አላውቅም፣ ግን የፈለክበት ሂድ። እሺ እሄዳለሁ፣ ግን ከዛ በፊት መልእክት አለሽ። የምን መልእክት? ትንሿ እህቴን የቸላከችልሽ። እሺ አመሰግናለሁ። በቃ ሂድ ሂድ። ብሩክቲ እኔ መሆኔ እንዴት አወቅህ ግን? ሽቱሽ ይሄን ሽቱ አረሳውም አይደል? እንዴት እረሳዋለሁ? ትልቅ ትዝታ እኮ ነው ያለብኝ። ትዝታ ግን ጥሩ ነው መጥፎ ነው? ትዝታ እንደ ትዝታው ይለያያልሽ። ለምሳሌ የኔና ያንተስ? ከመጨረሻው በስተቀር እሱንም እኔ ማስታወስ አልፈልግም። አየሽ፣ ለዛ ነው ትዝታን ማስታወስ እንደ ትዝታው ይወሰናል ያልኩሽ። ሌላውስ ትዝታ? እነሱንማ ፈገግ ብዬ ነው ማስታወሳቸው። ስናረጅ የምናወራቸው በጣም ደሳስ የሚሉ ነገሮች አሉ። ትዝታችንን ለማውራት እኮ ማርጀት አይጠበቅብንም። የዛኔ ስራ እንሰራም ብዬ ነው። እንዴት? ጠዋት ቤተክርስቲያን እንሄዳለን። ከዛ ቤታችን ገብተን ቁርሳችንን እንበላለን። ከዛማ ልክ እንደመጣን ወንበራችን ላይ ተቀምጠን አሁን እንደዛ ነበር እኮ እያለን እንጫወታለን። ወሬኛ አርጅተሽም ወሬ ነው ማለት ነው የሚታይሽ? ካረጀን ስራ እንሰራም እኮ ብዬ ነው። አይ እንደዛ የሚባል ነገር የለም። እኔ አርጅቼም ቢሆን ስራ እሰራለሁ። ቆፍጠን ነው ማለት የምፈልገው። እና ይሄንን ሰበብ አድርገህ ጥለህ ኃይል ዞር ነው ታዲያ ችግኝና አበባ እየኮተኮትኩ ግቢ ውስጥ ልቀመጥ? ምን ነው? ትወደኛለህ አይደል? ለምን ጥላሻለሁ? በቃ እሱን እንርሳ። አሪፍ ጨዋታ ላይ ነበር። ሄቨን እኔ አሁንስ ምኑን ከምኑ እንደማደርገው ግራ ግብት ብሎኛል። ምን ሆነሽ ነው? ምን ያልኩት ነገር አለ? በእናትሽ ተይኝ እስኪ። አንቺ ራሱ ምን ሆነሻል? ምንም አልሆንኩም ትይኛለሽ እንዴ? በጣም ተረብሸሻል እኮ። ምን ሆነሻል? ጄሪ ምንም አልሆንኩም መስሎሽ ነው? አረ የልጄን ፈስ መች አጣሁት አለች እናቴ። ሄቨን እንደው አሁን ማን ይሙት አንቺ ስትረበሽና ሳትረበሽ ስትቀሪ እኔ ጄሪ ለጊቻ አላውቅም እንዴ? ጄሪ መስሎሽ ነው አልኩሽ አይደል እንዴ? ምንም አልሆንኩም። እዩቴስ መጥቶ ነበር አይደል? እኮ ሲጀመር ነው መቻጣውሽ። እኛ ሴቶች ሲጀመር ማለት ነው ከጅምሩ ነው የምልሽ ሄቨን፣ የምንወደው ሰውና የምናፈቅረው ሰው አጠገባችን መጥቶ እተተተተ እንቶ ፍልንቶ ፍቅር ምናምን እያለ ሲቀባጥርብን ነው እንደዚህ ውስጣችን እርብሽብሽ የሚለው። ቆይ ጄሪ ምንድነው የምታወሪው? ተረት ወይ እንቆቅልሽ ጀል ወሬ ነው። ጄሪ በእናትሽ አታሻማቂኝ። ሄቨን ጭራሽ ቸኮሌት አመጣ ሰጠሽ? እሱ አይደለም እህቱ ልካለኝ። ኧረ እባክሽ ከመረቁ ትበያለሽ፣ ከስጋው ግን ጾመኛ ነሽ አይደል?
ለነገሩ ቆይ ሲጀመር እኔ ምን አባት ያገባኝና ለኔ ለጄሪ ብላችሁ ማለት ነው አይደለም አሁን ይቅርና እየተፈቀራችሁ ውላችሁ ማደር ትችላላችሁ። ነገ በመሀላችሁ ነገር ከተፈጠረ በኋላ ጄሪ እኮ ናት የፍቅር መቀስ ብላችሁ ስሜን ከምታጠፉ ከአሁኑ ክብሬን ባስጠብቅ ይሻለኛል። እኔ ግን ይኸውልሽ ጄሪ፣ እኔ እንዳፈቀርኩት አድርገሽ አክት እያደረግሽ የምታወሪ ወሬ ምንም ነው የማይመቸኝ። ኧረ እባክሽ አላፈቀርሽውም። ቢገባሽ ማለት ነው ሄቨን ራሱ ለሁለት ተከፍላለች። ምንና ምን እንዴ? ሄቨን 1 እና ሄቨን 2 ነው። አልገባኝም። ሄቨን 1 እንደ ድሮ አክት ለማድረግ ትሞክራለች። ሄቨን 2 ደግሞ ኢዮስያስን ትናፍቃለች፣ ስለ ኢዮስያስ ታስባለች ምናምን። ከዛን ሄቨን 1 እና ሄቨን 2 ሲገናኙ ደግሞ መሀላቸው ላይ ትልቅ ጦርነት ይነሳል ማለት ነው። አንቺ አሁን እዛ ውስጥ ነው ያለሽው። ገባሽ? መቼም አይገባኝም። አውቆ የተኛን ቢቀሰቅሱት አይሰማም አለች እናቴ። እኔ ለራሴ በጣም ብዙ ጭንቀትና ሀሳብ ያለብኝ ሰው ነኝ። ሲጀምር ብሄድ ይሻላል። ይሄ የጅል ጓደኛሽን ጊፍት ደግሞ እንኪያዝ። ወይኔ ሄቨን፣ ቆይ እኔ ምን እየሆንኩ ነው? ይሄን ነገርማ እንዴትም አድርጌ ቢሆን ኮንትሮል ማድረግ አለብኝ። ምን ፈልግ? ተናደሽብኛል አይደል? ተስማምተን ነበር አይደል? እኔ እኮ ንግግሩ አናዶኝ ነው። እርግጠኛ ነኝ አንተ ራስህ ነገር የፈለከው። ኧረ እኔ ነገር አልፈለኩትም፣ ላወራው ብቻ ነው የሄድኩት። እንዳልከው ማስረጃ ስታጣበት ደብድበ ለማሳመን ሞከርክ አይደለ? መሲ፣ እኔ እኮ ላንቺ ብዬ እንዳትጎጂም ብዬ እኮ ነው። ቆይ እኔ ስተይኝ ህጻን ልጅ ነው መስልክ? የሚጠቅመኝና የሚጎዳኝን መለየት አልችልም? እሱማ ትችያለሽ፣ ግን ደግሞ እሺ፣ እንደዛ ከሆነ ምርጫዬን ለራሴ ተውልኝ። እሺ፣ እኔ እኮ ፍቅር አሳውሮሽ የማይሆን ቦታ እንዳትወርቂብኝ ብዬ ነው። ስለተጨነክልኝ በጣም አመሰግናለሁ፣ ግን በጭራሽ በውሳኔ ጣልቃ እንዳትገባ። ወስነሻል? ማለት ፍቅረኛሽ ሆኗል እንዴ? ወስኛለሁ፣ ግን ገና ፍቅረኛ ያልሆነ እሱም የኔን እሽታ ብቻ ነው የሚጠብቀው። ማለት እሺ፣ እኔም አፈቅርሃለሁ እስክትዩ ድረስ? አዎ። ምን ነው? አይ ምን ግን ከልብሽ ታፈቅሪዋለሽ ይመስለኛል። መሲ፣ ወይ ከሱ ጋር ፍቅረኛ ከሆንሽ ከእኔ ጋር እንደ በፊቱ ጓደኛ እንሆንም አይደል? አዎ፣ ጓደኛዬም ፍቅረኛዬም እንዲሆን የምፈልገው እሱም ብቻ ነው። በቃ ከአሁን በኋላ ጓደኛሽ እሱ ብቻ ነው የሚሆነው? አዎ፣ እኔ እናንተ ባለን ጓደኝነት ፍቅረኝነት ቢጨመር ደስ ይለኝ ነበር፣ ግን አንተ ደግሞ እንደ እህት ነው የምታየኝ አይደል? አዎ፣ በጣም ነው እኮ የምወድሽ ናታን። እኔም ከምታስበው በላይ በጣም ነው የምወድክ፣ ግን በቃ ፍቅረኛ መያዝ እፈልጋለሁ። እኔ እኮ አንተ ምን? አንቺን ካጣሁሽ እኮ እኔ እጎዳለሁ፣ ግን በቃ አማራጭ ስለሌለኝ ነው። መሲ፣ ወይ አንዴ ልከፍሽ። ከዚህ በላይ ተቃቅፈን ባሮ ካየን ሊደብረው ይችላል። በቃ የኔና አንቺ ግንኙነት እሱ ካየ ይደብራል በሚል ነገር የታጠረው ነው ማለት ነው። ባይሆን ደስ ይለኝ ነበር። እኔ ደግሞ ታያለሽ የዚህ ልጅ ማንነት በቅርቡ ይሰሰሻለሁ። ሁሌ እንዳልከኝ ግን እስካሁን ወሬ ብቻ። እንዴ ገና እኮ ልጁ ትናንትና ነው ትምህርት ቤት የገባው። እኔ ደግሞ የዚህ ልጅ ማንነት ካየ ናታን ብለሽ ነበር። እስኪ እናያለን። ለምን መጣሽ? ላናግርህ። ምን እንደምታናግር?
ያሬድ እኔ እዚህ ነገር ውስጥ ከዚህ በላይ መቆየት አልችልም። የቱ ነገር ውስጥ? አንተ እየሆንክ ያለው ነገር እናማ የመጨረሻ ውሳኔ ላሳውቅህ ነው የመጣሁት። የምን ውሳኔ? እኔ እናንተ እዚህ ትምህርት ቤት ውስጥ እየተያየን ፊት እየተነሳሳን ከምንቀጥል ባንቀጥል እመርጣለሁ። የኔ ምስኪኖች ስታሳዝኑ ደግሞ እንዴት አባታችሁ ነው ማች የምታደርጉት? ካይን ያውጣችሁ። ጭራሽ መሰጥባችኋለሁ። ስራዬ እኮ መሰለል ነው። ኤጭ ተማሪ አለ። አሁን ደግሞ ስልክ ባወጣ ሌላ ችግር ውስጥ ነው የምገባው። ስለምን እንደምታወራ አልገባኝም። ከነገ ጀምሮ እዚህ ትምህርት ቤት አልመጣም ማለት አልገባኝም። ለምን እንደማመጣ? ምክንያቱም አእምሮዬ ተሰብስቦ መማር እፈልጋለሁ። እናማ የመጨረሻ ውሳኔ ትምህርት ቤት መቀየር ነው። አደርገዋለሁ። ቤዛ ጋሽ ይሙት አታደርጊ። አባቢ ይሙት አደርገዋለሁ። ያሬድ ይሄ የመጨረሻ ውሳኔ ነው። አስብበት። ካለዛ ግን ታዝናለህ። እሺ ቆይሽ ምን እንደማደርገው ውይ ሲያሳዝኑ ዛራና ቻንድራ ተጣሉ። እጭ አሁን ይሄንን ማቃጠር ነው ያለብኝ ወይስ ባላየ ማለፍ? አቃጣሪነት ግን ሲያስጠላ። ስምንተኛው ሂደት ማፈቃችሁ፣ ስድስተኛው ደግሞ አቃላ ስትል ነበር። አሁን ሰባተኛው ደግሞ ምንጭ ወይስ ደግሞ ዘጠነኛ ይጨመራል እንዴ? ውስጥ ሰላም ጄሪ። አንተ ደግሞ ማን ነህ? እንታወቅ። ባሩክ እባላለሁ። ምን ልታደርግ መጣ? ግን እኮ ስምሽን አልነገርሽኝም። መጀመሪያ ስትቀመጥ እኮ ጄሪ ብለኸኛል። ካወከኝ ለምን እነግርሃለሁ? ያ ልክ ነሽ። እኔ ጄሪ ጅመር ሁሌም ልክ ነኝ። አዲስ ተማሪ ነኝ። እሱንማ እያየሁት ነው፣ አወቅኩኝ። ነባር ተማሪ ብትሆንማ እንዲህ ደረትህን ገልብጥ አጠገቤ ባልተቀመጥክ ነበር። ይቅርታ፣ ምን አጠፋው? ይቅርታ መጠየቅ ጥሩ ሆኖ ሳለ ማለት ነው። ጥፋትህን አለማወቅህ ግን ላንተ ጥሩ አይደለም። ለነገሩ የኔ ጄሪ ኃይለኛ ጥፊ አረጋግቶ ያስቀምጣል። ለግቢው አዲስ ተማሪ ነበርኩኝና እንድታላምጂኝ ነበር። ዝጋ ቀጣፊ። ይኸውልህ እኔ ጄሪ ማለት ነው እንዳንተ አይነት ወንድ ጠንቅቄ ነው የማውቀው። እሺ የፈለግከውን አሁን ቀጥታ ተናገር። ነገርኩሽ እኮ። ከዚህ ሁሉ ሰው እንዴት ነው መረጥከኝ? በእርግጥ የተለየ ሰው ነኝ። ሳይሽ የተረጋጋሽና በጣም ጥሩ ልጅ ትመስያለሽ። እርግጥ ነው በትምህርት ቤቱ የተመሰከረልኝ በጣም የተረጋጋውና ረጋ ያልኩ ሰው ነኝ። ባይገርምህ ማለት ነው እርጎ ራሱ መርጋትን የተማረው ከኔ ነው። ያ ልክ ነሽ። ቆይ ሳይሽ ነበር ነው ያልከው? ያ ሳይሽ ነበር። እየተከታተልከኝ ነበር ማለት ነው። ምን ፈልገህ ነው? ኧረ እኔ ምንም አልፈለኩም። ባትፈልግ ነው የሚሻለህ። አለበለዚያ ማለት ነው እንደ አራቱ አፍቃሪዎቼ እሟዘዛለሁ ብትል እኔ ጄሪ ልክህን ነው ማሳየህ። እና ጓደኛሞች ሆነን የምን አባ ጓደኛ አንተ? ሆ ይኸውልህ የኔ ጄሪ ጓደኛ መሆን እንደዚህ እንደምታስበው ቀላል አይደለም። የኔ ጓደኛ ለመሆን ስንቱ መሰለ ተራውን ተሰልፎ የሚቋምጠው። እና ምን ማድረግ ይጠበቅብኛል? ሳይህ ጥሩና ስነ ስርዓት ያለ ልጅ ትመስላለህ። ግን ፍቅር ምናምን ብለህ ብታስብ ማለት ነው በካራቴ ነው መቆልፍ። እሺ ለራሴ የአሳማ ትዝ እያለኝ ተቸግሬያለሁ። ማን ነው አሳማው? እንዴ ምን አገባ? ሆ በአንድ ቀን መታ ሚስጥሬን ሁሉ ማወቅ ፈለክ እንዴ? ይሄ ኬት ነው ያመጡት? በእናታችሁ ደፋር። ይቅርታ። አፍንጫህን ደግሞ ምን ሆነ ነው? ትንሽ ነስሮኝ ነው። የጠቀጠቀው ሶፍት ግን አፍንጫህን እንዳያሰፋብህ ማለት ነው ምን ታደርጋለህ መሰለህ? እሺ ምን ላድርግ? በየቀኑ እየመጣ ጄሪ ውዴ፣ ጄሪዬ የኔ እናት ጓደኝነቴን ተቀበልሽ ወይ እያልክ ትጠይቀኛለህ። እኔ ደግሞ ተመካክሬ እመልስልሃለሁ ማለት ነው ውስጤ ካሉ ሰዎች ጋር። እነሱ ደግሞ እነማን ናቸው? ከስምንቱ እኔዎች ጋር ነው። ምን? የኔ ወንድም ደግሞ ጥያቄ አታብዛ። ከኔ ጋር መሆን ከፈለክ አንድ ነገር ብቻ ነው የሚጠበቅብህ። ምንድነው? አልገባኝም። ስጠራህ ቤት ስልክህ ወዴት ምናምን ነው ማለት ያለብህ። አለበለዚያ ግን ማለት ነው በካራቴ ይሄኛውን የቀረውን አፍንጫን አድምቼልህ
በማጠር እንድትሞት ነው ማድረግ። ኦኬ ማይ ፕሪንሰስ። በጣም ጥሩ ስም ነው፣ ወድጄዋለሁ። ባይ በቃ። ኧረ ምላስ፣ ኧረ ምላስ፣ ኧረ ምላስ። የሰው ልጅ እንዴት 4 ነጥብ አያውቅም? ከዚህ ግማ አልግባባም እኔ። ያንተ ነገር ግን እያሳሰበኝ። ምንድን ነው የሚያሳስብ? እንዳትጎዳ። ለምን እጎዳለሁ? ሁኔታው እኮ ተስፋ አለው። ባይሳካልክስ? ለምን አይሳካም? ከኤልያስ ይልቅ እኮ ለእኔ ቅድሚያ እየሰጠችኝ ነው። ልቧ እኮ ኤልያስ ጋር ነው ያለው። ዝም ብለህ እኮ ነው የምትጨነቀው። ለአንተ ለጓደኛ ያልተጨነኩት አለ። ለማን ነው የምጨነቀው? እሱንማ እረዳለሁ እኮ። ደግሞ ስማ፣ ትናንትና ምን እንዳደረገች ልንገርህ። ምን አደረገች? ኤልያስ ፊት መታ ጉንጬን ሳመች። ታዲያ ይሄ ትልቅ ነገር ሆኖ ነው? በደንብ ነው እንጂ። ይሄ እኮ ኤላ ተስፋ እንዲቆርጥና እንዲናደድ ያደርገዋል። ቢናደድ ምን ጥቅም? ሲናደድባት ፊት ይነሳታል። ፊት ሲነሳት ደግሞ ወደ እኔ መሳብ ትጀምራለች። ያኔ ቀስ ብዬ እየተንከባከብኩ ፍቅር እየሰጠው በደንብ እያዝናናዋት አሰምጣታል። እኔም እኮ ያንተ እንድትሆን እኮ ነው ፍላጎቴ። ግን ደግሞ ላይሳካም ይችላል የሚለው ነገር አይምሮ ውስጥ እንዲፈጠር ፈልጋለሁ። ሀሳብህን እኮ ተረድቼዋለሁ። ግን እኔ ተስፋ ሳልቆርጥ ከሞከርኩ የማይሳካ ነገር የለም። እሺ ካልክ እንደው ፈጣሪ ይርዳ። እና ከሰብለ ጋር እንዴት ናችሁ? ከታረቅን በኋላ ፍቅራችን እንደ አዲስ አምሮበታል። ያስታውቃል። ከታረቃችሁ በኋላ በደንብ ደስተኛ ሆናል። አንተም እንደኔ እንድትሆን ነው የምፈልገው። አይቀርም እባክህ። ቡርቲን ያያችዋ እስቲ ንገሩኝ፣ ቆየሁ ካየኋት ወይኔ አለ ሰውዬው። እስኪ አንተ ልጅ አፈን ዝጋ፣ ሄሉ እንዳሰማክ። ሰማች አልሰማችም እኮ ኖርማል ነገር ነው። አሁን እኮ ቡርቴም ትመጣለች፣ ሄሉም ይሄን ጉዳይ ትሰማለች። ነገሩ የቀለጠው መንደር ሆነ ማለት አይደለ? ቆይ ሄሉ ብትሰማ ምን እንዳይመጣ ነው? አንተ ትረሳለህ እንዴ? ምን አልክ አንተ? መጀመሪያ ሄሉን ስታብሳት ምን ብለን የጠበስካት? ደብሬ በፒያሪ ተፈርሻ አልክ አንተ። እኔ አላልኩ። እናማ ሄሉ ይህንን ትሰማለች። ከዛ በኋላ በነገር ትክ 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 ታደርጋለች። ከዛ እኔ ምን ሆናለሁ? ደስተኛ እሆናለሁ፣ ሰላም ይሰማኛል ማለት ገባ? ይኸውልህ በሄሉ ፊት አንድ ነገር ተናገርና እቀውርሃለሁ። እሺ እሱንማ ማድረግ አትችልም። ትቀልዳለህ እንዴ አንተ? እሱን አድርግና እኔ የነገርና የማቀሳሰር ሆቢዬ ይፈላብኝና ይብስብኛል። እሱ እንዲሆን ደግሞ አልፈልግም። ሚኪ በእናትህ ተወኝ፣ ተፋታኝ በቃ። ብቸኛው ከዚህ ጉዴ ማምለጫ መንገድ ይሄ ኢንትራንስ ነበር። እሱም ድምፁ ጠፋ ቀረ። እንዲያው በእናትህ ምን አለ ውጤት ወጥቶ ከአንተ ግልግል ዋልኩ። እሺ እንደው ኢንትራንሱ ተገለጸ ይባል። ሲገለጽ ደግሞ አንተ ውጤት ይመጣልሃል ወይ የሚለው እሱ ራሱ ሌላ ራሱን የቻለ ትኩሳት ነው። ይኸውልህ ወዶ ሳይሆን ተገዶም ይመጣልሽ። ያለበዚያ በዚህ ሁኔታ እኔ እጨልላለሁ። አብሽር ነው ወንድም፣ እኔ ያለሁልህ፣ እኔ ልኑርልህ። እንደምንም ብዬ ተጋፍቼም ቢሆን አማኑኤል አስገባህና እነዚህ ላላላ ያሉ ጭንቅላት ላይ ብሎንን ጠበቅ 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 ያደርጉላል። ነቃ ትላለህ። አሁን በእናትህ ተወኝ እንዴ። አሁን አሻንት የሚባል ልጅ አይመጣም እንዴ? አይ እሱን ጠበቃ እንደዚህ ውዝፍ ብዬ ቀሮት። እቺ ኪዱ የምትባል ልጅ ግን መጨረሻ ምንም ነው የማያምር። ኧረ በእናትህ አሻንት የሌለ እየተናደደ፣ እሱ ደግሞ ሲናደድ ታውቃለህ፣ ሲጃጃልላት ሁሌ ፋራ መስሏት እኮ ነው። ኧረ በእናትህ በአሁን ሰዓት ጭራሽ የሚፍታታ ይመስላል። አይደለም እሱ እኔ ራሱ ጭራሽ ነው አልፋታትሽ። በቃ አንቺ እስክትፋቻት ድረስ እኔ ልሂድ። የት ነው የምትሄደው? ጨነቀኝ እባክህ፣ ትንሽ ተጫጫነኝ ሆዴን። ሸኖ ቤት ጀመረ ደግሞ ያገኘውን ታግበሰብሳለህ፣ ከዛ የሰው ሸኖ ቤት ትሞላላ። ተው እንጂ አቡሻ ተው፣ እንተዋወቃለን እኮ። አንተም እኮ አልሆንልህ ሰውነት አልሆን አልጠጋ ብሎ ነው እንጂ እኮ አንተም እኮ ከኔ በላይ ታግበሰብሳለህ። እሺ መግባቱን እኮ ግባ። ከገባ በኋላ ቶሎ ማትወጣው ነገር እኮ ነው የሚደብረው። አረ ግድ የለህም በእኔ ሆነብህ። በአሁኑ ቶሎ ነው የምወጣው። አረ እባክህ። እና ስንት ደቂቃ? በቃ ግፋ ቢል 60። አንተ 60 ደቂቃ ማለት እኮ ኳስ ተጀምሮ 30 ደቂቃ ሊቀረው ሲል እኮ ነው እንዴ። በዛ መሀል እኮ ቢያንስ 1-4 ጎል እኮ ይገባል። ተው ተው፣ በሞራል ላይ አትጮህ። እዲ አንተ ገፋ ገፋ አረገችኝ። ሄጂ እሷ ሳታመልጠኝ እኔ ልቅደማት። ዝጋታ ሲያስጠላ። እንዴት እንደሚያወራት አሽገር ሆነች። ሊዋላ የተለጠፈ አሪፍ የተቀራረቡ ይመስላል አይደል? ይሄን የምልህ ግን ማለት ነው ዝም ብለህ ስታያት ያፈቀረችው ይመስላል። አይ ግን ደግሞ ዝም ብዬ ሳያቸው የተዋደዱ ይመስለኛል። አይደለም እንዴ? ቆይ ምንድን ነው አፍንጫው ላይ ያየሁት? ናታን
እባክህ በቃ ነኝ አፍንጮም ይደንብ ነው ያደረኩት። እሺ መቼ? ቅድም ወደ ትምህርት ቤት ስንመጣ አግኝቼው። ናታን ልክ አላደረግክም። ይኸውልህ መሲ ባትኖር ኖሮ እዛ ጋር እንደዚህ ቁጭ ብሎ ራሱ አታየውም ነበር። ናታን እኔ ለምን እንደምትደባደብ አላውቅም፣ ግን ልክ አይደለም በቃ። እና ታዲያ ከኋላ የመጡ መሲን ይንጠቀኝ ማለት ከኋላ የመጡ መሲን ይንጠቀኝ ማለቴ በቃ መሲ ጓደኛዬ እና ዝም ብሎ መጡ ጓደኛዬ ስድብ። ታዲያ እኮ እሱ ቢመጣ ጓደኛዋ ሳይሆን ፍቅረኛዋ ነው የሚሆነው። ይኸውልህ ችግሩ እኮ እዚህ ጋር ነው። መሲ የምትፈልገው ጓደኛም ፍቅረኛም ነው። እንደዛ ከሆነ በቃ ማጣትህ ነው እውነቱ። ቆይ አሁን ምን ማድረግ ነው ያለብኝ? እንዴት አድርጌ ነው ማፋታት ይሄንን መሽገር? እኔ ጋር እንዳሳባለ ከሪኛ ግንቱ አትስማማ። አንተ ያማል እንዴ? ብቻ ከመሲ ጋር እንደ በፊቱ ያቀራርበኝ እንጂ ምንም ነገር እስማማለሁ። አይ ስለማታፈቅራት ትንሽ ያስማማ። አንተ ንገረኝ አልኩህ። አንተ ያማል ይውስጥ እንዴት እንደሚሆን። እሺ መሲ የምትፈልገው ፍቅረኛም ጓደኛም እንዲሆናት ነው አይደለ? ስለዚህ ይሄ ማለት በተቃራኒው ጓደኛዋ ፍቅረኛዋ ቢሆን ደስተኛ ነች ማለት ነው። እናማ መሲን ለማግኘት ያለህ ብቸኛ አይደል ይሄ ነው ማለት ነው። እኔ ምንም እየገባኝ አይደለም። ሰውዬ ምንድነው ዳር የምትለው? በግልጽ የምትናገር ከሆነ ተናገር። መሲን ማጣት የማፈልግ ከሆነ ጓደኛህም ፍቅረኛህም አድርጋት እያልኩ ነው። እንዴ ሳላፈቅራት? እመነኝ ፍቅሩ ቀስ እያለ ይመጣል። እንባ ያላችሁ ጓደኝነት እኮ ኧረ በእናትህ ሰው እንዴት ነው እህቱ የሚያፈቅረው? ኧረ ነውር ነው። በእናትህ ነው በአባት? ኧረ በእናትህ ይኸው እንዴት እንደሚለጠፍባት። አንተ በዛ ትቀልዳለህ እንዴ? እኔ እዚህ ተጨንቄያለሁ። አንተ ነህ እንጂ ቀልደኛው። እዚህ የመጣ ግንብ ስር እንደ እንሽላል የተደገፈ ከምታያቸው የኔ ሀሳብ የተሻለ ይመስለኛል። ይኸውልህ እኔ ምን እንዳሰብኩኝ ታውቃለህ? የሆነ ጨሬ ልኬበት የዚህ ልጅ እባብነት ሴራል ለመሲ ማሳየት። መሲ በዚህ ሀሳብ ትስማማለች? አዎ እስማማለሁ ብላለች። የልጁ ማንነት ካሳየኝ እርቋለሁ፣ ሁለተኛ አጠገቡ አልደርስም ብለኛለች። እሺ እንደዚህ አይነት ስራ የምትሰራለህ ጨሬ ታገኛለህ? አለች። ማናት? ኪያ። ኪያ ማነች? እቷ ደግሞ አንተ አታውቃትም። አንድ ቀልጠፍ ያለች ሴት ልጅ አለች። እኔ ግን ይሄ ነገር ምንም አላማረኝም። ይኸውልህ ሂጂ ኪያን እርጅኝ እላታለሁ። ከዛ በኋላ ባሮክን አሳያታለሁ። ከዛም ባሮክን ቀርባ ፍቅሬ ማሪ እያለ ሲያወራት እኔ ደግሞ ለመሲን ነገር ወስጄ አሳያታለሁ ማለት ነው። ነገሩ ግን እንደዚህ ቀላል ይሆናል? ይኸውልህ እመነኝ፣ ለኪያ ምንም ነገር ይቻላል። እንግዲህ ምን እላለሁ? ቻንስን ሞክር። እኔ ናታን ውቻታለሁ። መሽከር አይ ናታን ወይ አይነህን አትገልጠን እነዚህ መከራ ውስጥ ትከተኛለህ። ስራውን ክብን ጨራሽ። በጣም ይቅርታሽ። አንቺ ምን አጠፋሽ? ቢሆንም በእኔ ምክንያት ነው እንደዚህ አይነት ነገር እየጣለ። ያው ምንም ነገር ስለማላቅ ጨዋታው ተመችቶኛል። አሪፍ ኤክስፒሪየንስ ነው። እየረዳኸኝ ስለሆነ በጣም አመሰግናለሁ። ምስጋናው ሁሉም ነገር ሲሳካ ይሻላል። በዚሁ ከቀጠለ እኮ መሳካቱ አይቀርም። ትንሽ ግን ለውጥ ያለው ይመስለኛል። እንዴት አልክ? ቅድም የማንም ሰው ስትሆን ማየት አልፈልግም ምናምን እያለኝ ነበር። ናታን እኮ ገገማ ነው እንጂ እንደሚወደኝ አውቃለሁ። ያስታውቅበታል። ከዚህ በኋላ እኔ እናንተ ስራ እየተከታተልን እወድሻለሁ እንዲለኝ ማድረግ ነው። እንዴ እንደዚህ ተውነንማ ወዶ ነው እንደሚያወጣው። እስከዛ ግን አንተ ተጎዳካ። ለዓላማ እኮ ዋጋ መክፈል ግዴታ ነው። አሁን ግን አፍንጫህ እንዴት ነው? ደህና ነኝ። ደሙ ቆሞ ያቆማል። እንደዛ ከሆነ አውልቀው እንጂ ትኩረት ይስባል እኮ። ወይ ረስቼው እኮ ነው። አይዞህ። አቡሻ እንዴት ነው? ሰላም በለኝ። ምን ነው ብቻህን ወንድሜ? ተው እስኪ እኔን ነገር። ምን ነው? ምን ተፈጠረ? ያው ሚኪ ከደ እንዴ ሚኪ ምን ተፈጥሮ? ሸኖ ቤት ሊድ ብሎ ሄደ። የእሱን ደግሞ የሸኖ ቤት ኪስ ደግሞ በደንብ ታውቀዋለህ። እግዚአብሔር ያጽና ወንድሜ፣ እግዚአብሔር ያጽና። ጽናቱ ስለሰጠኝ መሰለኝ እስካሁን የቆየሁት። እንደው ከሄደ ስንት ደቂቃው ነው? በእናትህ ወንድሜን አፈር ይብላኝ። ከሄደ አንተ ያው 30 ደቂቃ እንዲሁም አልፎታል። 30 ደቂቃ
ወይ እንደዛ ከሆነማ እኮ ገና ነው፣ እዚሁ ደቅ ብለን እንጠብቀዋለን። ታዲያ ምን አማራጭ አለኝ? እኔ የምላቡሻች እኮ መጣች እንዴ? የቷ እንዴ? ደብርዬ ናታ። ያው በዚህ 2 ቀን ውስጥ ትመጣለች የሚባል ኢንፎ ነው ያለው። ሌላ እና ምን ተሻለ? ኧረ በእናትህ ያዘውኝ ይላል። እኔ የምለው አቡሻ ዝም ብዬ አይነ ውሃን ሳይህ አላማረኝም። ፎንቋ አለብህ እንዴ? አንተ ቆይ ስለምን ፎንቃ ነው የምትወረው? እና ታዲያ አንተ ምን አስጨነቀ እንዴ? በቃ ቺኮ አስማት ነች። ያው ሉካም ያበደ ነው። አቡሻ ግን ዝም ብዬ ሳይ ከባድ ጦርነት ውስጥ ምገባ ነው የሚመስለኝ። እኔ ራሱ የሚያሳስበኝ እሱ አይደል? ሌላ ምን ያሳስበኛል? ምንም ወንድም የህፃኑ ይርዳህ እንጂ ሌላ ምን ይባላል? ወይኔ አቡሻ ወይኔ። እኔ የምልህ ግን ኪዱ ለማፈላለግ ወስናል ያለኝ አመዳም እውነቱ ነው? አዎ የገባችበት ገብቼ ላገኛት ይገባል። እንዴ ለምንድን ነው ቆይ በዚህ ልክ አጥብቀ የፈለካት? ይኸውልህ አቡሻ ነገሮችን ቁጭ ብዬ ሳስብ ምንም እየጣመኝ አይደለም። ከጀግናው ጋማ የሆነ ፋይል ተከፍቷል። ምንም የሚጥም ነገር የለውም። እና አሁን ብታገኛ ቀጥታ ወዬ ልትላት ነው? አይደለም። እና ምን አስበህ ነው? እሱን ሳገኛት አሳያለሁ። አንተ ልጅ ቆይ ምንድን ነው የምትወረው? እንዴ አንተ ስትናደድ የምታደርገው ነገር በጣም ነው የሚያስፈራኝ። እሺ አታስብ አቡሻ፣ ካገኘኋት እንዲህ በቀላሉ እንፋታት እንዳይመስልህ። እስክትናገር ድረስ አናዝዛታለሁ። እሷማ እዚህ ለምን እንደመጣች ማወቃችን ለሁላችንም ቢስ እሱ ማለት ነው። ሄሎ መኮንን፣ አንድ ነገር ልነግርህ ነበር። እየሰማሁ ነው። እስካሁን ሁለቱንም እየተከታተልኳቸው ነው። እና እስካሁን አልተገናኙም፣ ግን አንዲት ሄለን በምትባል ልጅ ኮሚኒኬት እያደረጉ ነው። ኪያ፣ እስቲ ግልጽ አድርጊልኝ። በመጀመሪያ ሄለን ያሬድ ጋር ሄዳ ስታወራ ነበር። ከዛ ደግሞ ቤዛ ጋር ሄዳ እያወራች ነበር። ይህ ማለት ደግሞ በሁለቱ መካከል ሜሴንጀር እሷ ናት ማለት ነው። ሄለን ደግሞ ማናት? ትላንትና አብረን ሆነን ከቤዛ ጋር ያየናት ልጅ። እሺ በጣም ጥሩ። ሌላስ? ያሬድና ቤዛ አልተገናኙ? እስካሁን አልተገናኙም። የሚገናኙ ከሆነ ግን አሳውቃለሁ። እሺ በጣም ጥሩ። ፍጥነትሽን ደግሞ በደንብ አደንቃለሁ። አሁን አስተማሪ ላይን ስለሚችል ስልኩን መዝጋት ይኖርብኛል። እሺ ቻው። እሺ በቃ ቻው። ያሬድና ቤዛ ልጨክንባችሁ አልቻልኩም። ሳያችሁ አሳዘናችሁ። ሰብልዬ እንዴት ነሽ? በናሽ እንደሱ ብለሽ አትፍሪ። አንቺ ግን ችግር አለብሽ አይደል? ቆይ ምንድን ነው ችግርሽ? የምን ችግር? የሆነ ነጭናጫ ነገር ነሽ። ስድም ነው እንደፈለግሽ ውሰጂው። ምን ፈልገሽ ወጣሽ? አይ ቲንክ ለመድኩሽ መሰለኝ። በቀን ውስጥ ካላዩሽ ቅር ቅር እያለኝ ነው። ድሮም እኮ ነገረኛ ነሽ። ኧረ አይደለሁም። ምንም ደግሞ ምንድን ነው የተቀባሽው? ወደድሽው? ምርጥ ሽቶ ነው። በጣም ነው የሚያስጠላው። ኤላዬ ግን ይወደዋል። እሰይ ደግ አደረገ። ምን ነው ተናደድሽ እንዴ? ምን በወጣኝ። ከፈለኩኝ ከዚህ 10 እጥፍ ጆኒ ሊገዛልኝ ይችላል። እሺ ይሆናል፣ ግን ከምታፈቅሪው ሰውና ከሚያፈቅሪ ሰው ሲሆን ይለያል። ጆኒን እኔም አፈቅረዋለሁ፣ እሱም ያፈቅረኛል። እስከ ዛሬ ግን የማውቀው እሱ እንደሚያፈቅርሽ ነው። እኔስ? እሺ ምስኪን፣ አንቺማ ማረፊያ ያጣችሁ ወፍ መስለሻል። ምን አልሽ? ባይ ሰብሊና። እኔ ቆንጆ መልካም ቀን። ልጅማ ገና ጨርቄን ታስተለኛለች። ጄሪን አወራሃት እንዴ? ስታወራ ሰምቼ መጣ። አነበነበችብካ? ወይኔ መሲ፣ የሰው ልጅ ግን እንደዛ እንዴት ምላስ ይኖረዋል? እኔ ቁጭ ብዬ እኮ እሷ ስታወራ ነበረ፣ ጭራሽ ደግሞ ስታስፈራራኝ ነበር። የሆነ በካራቴ ነው የምልህ ምናምን። እንዴ እስማ አይ ጄሪ ትመቸኛለች እኮ፣ የሆነ ወጣ ያለ ባህሪ ያላት። ያ ግን ደስ ትላለች። ግን እኮ ለምን እንደፈለግካት አልነገርከኝ? ነው መሲ፣
እሱ እንኳን ሚስጥር ነው አልነግርሽ። እሺ አላስጨነቅም። ስላላስጨነቅሽኝ ደግሞ በጣም አመሰግናለሁ። ምንም ማለት አይደል። ኤኒ ታይም የምትፈልገው ነገር ካለ ንገረኝ። እሺ እሺ። በቃ አሁን ግቢውን ዞር ዞር በል። ይሄኔ ተደብቆ እያየን ነው። ሰማይን ደግሞ ባሮክ መጥቶ እኮ ይቅርታ ጠየቀኝ። ናታን እባክሽ አንቺ ላይ ጨክንም። የሆነ የሚያሳዝን ነገር አለ። እሱ ልጅ ግን እኔ ጋር ብቻ ነው ለሚበረታው። አዎ እኔ ልትወስድበት አይደል እንዴ? ለነገሩ በቃ እሺ እንዳይደበረክ። እሺ እሺ በቃ ባይ። ምን እያደረክ ነው? በጣም ታምሪያለሽ። አመሰግናለሁ። ቸኮሌቱን በላሽ እንዴ? አይ አልበላሁትም። ለምን? ለሌላ ለማካፈል? አይ እዚህ ሳይሆን ቤት ገብቼ ነው መብላት የምፈልገው። ለሌላ ለማካፈል ነው አይደለም። እና ምንድን ነው? እዩሲ በእናትህ በጣም እያጨነቀኝ ነው። እጄን ራሱ አላገኝም። ለምን? እኔ እንጃ። እሺ እኔ ቆንጆ አላስጨንቅሽም። በቃ ሂጂ። በቃ ሁለተኛ እንደዚህ እንዳታረግ እሺ? አንቺ ከነበርሽ አላደርግም። እሺ ሂጂ በቃ። እሺ ሄይ፣ አቤት። በዚህ ጋር ነበርሽ? በዚህ ጋር ነበር መንገድሽ? አዎ እሺ። እባክህ ልቀቀኝ። ማላቅ መስሎ ነው እንዴ? ጆኒ ነክ ይሄን ያህል በእጅ ትለይኛለሽ ማለት በየቀኑ የሚያቅፉኝን በየቀኑ የሚይዙኝን እጆች እንዴት አለያቸው? እሱስ ልክ ነሽ። አሁን ቆይ ተሳስቼ ኤላ ነህ ብለውስ ኖሮ ኦሆይ። ምን እያሰብሽ ነው? ኧረ ምን አሰብኩ? እኔ ምን አውቃለሁ? ይሄ ምን እያሰብሽ ፈገግ እንዳልሽ በምን አውቃለሁ? እድለኝነቴን እያሰብኩ። ከኔ ግን አይበልጥም። አንዳንዴ ግን እንኳን ተጣላን እንዳለሁ። ለምን? ጥላችን ፍቅራችንን አደሰው። አይ እኔ ግን ከዚህ በኋላ እንድንጣላ አልፈልግም። እሱማ ጥልም ማን ይፈልገዋል ብለህ ነው? ሰብልዬ ወይዬ፣ እኔን ሰምተሽ ከኤላ ያስራራቅሽ በጣም አመሰግናለሁ። ኤላን መራቅ እኮ ግዴታዬ ነው። ከኤላ ጋር ምንም አይነት ግንኙነት አላት ብለህ እንድትገምት አልፈልግም። ያው አፍቃሪም አይደለው ከሱ ጋር ስትገናኝ ያን ያህል ምቾት አይሰጠኝም። እኔ ስሜቴ ላንተ ብቻ ነው። ምናልባት እኔም የሱን ፍላጎት ስለማውቅ ይሆናል። በቃ ነው። ቆይ እሺ፣ እሱ ስለፈለገ ብቻ የሚሆን ነገር አለ? እሱማ የለም። ይኸውልህ ከኤላ ጋር ከጓደኝነት የዘለለ ምንም ነገር የለንም። እኔ ማፈቅረው አንተ እና አንተን ብቻ ነው። እኔም የምፈልገው አንቺ እኔ ብቻ እንድትሆኝ። መሲ ስፈልግሽ ነበር ያገኘሁሽ። ምን ነው በሰላም? ቅድም ከሆነ ልጅ ጋር ቁመሽ ነበር አይደል? ባሮክ እንደዛ መሰለኝ ስሙን ያለኝ። ምን ነው? አይ ቅድም እኔን መጥቶ አዛ እያደረገኝ ነበርና አንቺንም አዛ እያደረገሽ ከሆነ ልጠይቅሽ ብዬ ነው። አንቺ ምን አለሽ? መጥቶ ለትምህርት ቤቱ አዲስ ተማሪ ነኝና ትምህርት ቤቱን ታስጎበኝኛለሽ ጓደኛ እንሆን አይለኝም መሰለሽ? እሺ እኔማ ምን አልኩት መሰለሽ? ከኔ ጋር ጓደኛ ለመሆን በጣም ብዙ ሰልፍ ይዘው የሚጠብቁ ሰዎች አሉ። ድንገት ከነሱ መሀል ካንስል የማደርገው ሰው ካለ እድሉን ታገኝ ትችላለና በተስፋ ጠብቅ አልኩት። ደፋር ቀላል ሰው አድርጎ አይቶሽ እኮ ነው። አይገርምሽም? ሲጀመር እንደዚህ እኮ ነው ፊታቸውን ልስልስ አድርገው ቀለስለስ ብለው ልብሽ ውስጥ ገብተው ጉድ ሰርተውሽ የሚወጡት። አንቺ ምንም እንዳታስቢ፣ እኔ ፊት አልሰጠውም። ጎበዝ ልሽ ጎበዝ። ሲጀመር እኔ ያው ድንገት ሁሉም ሰው እንደኔን ስላልሆነ ምናልባት ልትሸወጂ ትቻለሽ ብዬ አስቤ እኮ ነው። ኧረ በጭራሽ ስላሰብሽልኝ አመሰግናለሁ። እሺ። ኧረ ምንም ችግር የለው። ስሙ ማን ነበር ያልሽኝ? ባሮክ። ባሮክ። እስኪ ቀጣይ ደግሞ ማን ጋር እንደሚጃጃል እናያለን። ኪያ 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 ኪያ
አንቺ ይስረሽ በእናትሽ አንቺ ልጅ አምሻል እንዴ? በዚህ ስም አትጥሪኝ። ስንቴ ነው ያልኩሽ? ውይ የኔ ነገር እርሰት እያደረኩት እኮ። ትሰምኛለሽ? ይሄን ነገር ጀለሶች ባሉበት ብትኝ ኪያሙች ይደብረኛል። አንቺንም አስደብርሻለሁ። እንግዲህ ጀለሶች ፊት ናታን ግርጣት ብዬ እንዳልጸላብድ ፈጣሪ እንዲረዳ ይለምን። በእናትሽ ወሬ ያለብሽ ኪያ። ግን በእናትሽ ደህና ነሽ? እኔማ ፒስ ነኝ። አንተ ግን ትንሽ አይደብርክም? ስንት ነገር ያሳለፍን ጓደኛሞች እኮ ነን። አስደግፈኝ ላሽ ትላለህ። በእናትሽ ኪያ ወድጄ እኮ አይደለም እኔ። እና ማን አስገደደ? አሁን እሱን ተይውና የሆነ ነገር ላስቸግርሽ ነበር የመጣሁት። ዊ ናታን፣ ምን ነው በሰላም ነው? ግርጥት ተብለሃል። ምን ነው ፎንቃ ገባልክ እንዴ? አንቺ ልጅ አምሻ እንዴ? በቃ ይሄንን ቃል ተይ፣ አትጥሪ። ኡፍ የኔ ነገር። እሺ ትቼዋለሁ። ቆይ ምን ነው ፍቅር ያዘክ እንዴ? ፍቅር አረብና ኧረ አንቺ ልጅ አረብን ወሬ አለብሽ። በቃ ወሬኛ። እሺ ልስማክ። ምን ነበር? ለምን ነበር የፈለከኝ? የሆነ አዛ የሆነ ልጅ ላይፍ ውስጥ ገብቶ ታኮንብኛል። እናማ ልነቅለው ፈልጋለሁ። ለዚህ ደግሞ አንቺ ታስፈልግኛል። ዊ ናታን፣ አረፈርክ። ትንሽ ቀደም ብለህ ብትመጣ ኑሮ አሪፍ ነበር። ሰሞኑን ትንሽ ቢዚ ነኝ። ምን ነው ምን ሆንሽ? ሰሞኑን ትንሽ ጠንከር ያለ ስራ አለብኝ። ኪያዎች አልሰማሽ። አንቺ ማለት ለእኔ ጓደኛዬ፣ እኔን ደግሞ ለአንቺ ጓደኛሽ። በችግሬ ሰዓት ከጎኔ፣ በችግሬ ሰዓት ደግሞ ከጎንሽ ልንቆም ግዴታችን ነው። ከየትኛው ጎንክ? ከግራ ነው ወይስ ከቀኝ? ለነገሩ ከግራ ጎን መሆን ያለባት ሚስትህ ናት። በእናትሽ አትቀልጂ። በዛ ትቀልጃለሽ እንዴ? በቃ አትናደድ። እኔ እኮ ትንሽ ስለተጠፋፋ ላዝግክ ብዬ ነበር። እሺ ምን ነበር ነገር? አዎ እንደሱ ነው የሚባለው። ምን መሰለሽ ላናገርሽ መጣሁ። እኔ ደግሞ ላናገር ፈቃደኛ አይደለሁም። ቀልድ አይደለም ያሱት፣ ቁም ነገር ነው። ስታይል ለቀልድ ጊዜ ያለኝ ይመስላል። አሁንም መልሽ ነገር ሄደሽ ላይ ብዛት ትነግራታለሽ። እሺ ምንድን ነው የምትለኝ? ያሰብሽውን ሀሳብ አቁሚ ቢያት። ምንድን ነው ያሰበችው? በዚህ ሁኔታ መቀጠል ስለማልችል ትምህርት ይቀየራሉ እያለሽ ነው። በዚህ ሀሳብ እኛም ደጋፊዎች ነን። እናንተ ያማችኋል እንዴ? ቆይ ምንድን ነው አላማችሁ? ቤዛን ከገጠማት ችግር ማውጣት። የገጠምኳት ችግር እኔ ነኝ አይደለ? ድሮ ችግሯ ሳይሆን ደስታዋ ነበርክ። አሁን ግን ችግሯ እየሆንክ ነው። በቃ እንደዛ ከሆነ ችግር የለውም። እሷ እዚሁ የለመደችበት ትምህርት ቤት ትማራለች፣ እኔ ትምህርት ይቀየራለሁ። እሱን ራሴ ሄደህ ንገራት እባክህ። የለም በእናትሽ ተይ። ሂጂ ለምን እንደማልነግራት ሳይገባሽ ቀርቶ ነው? አንተ ግን ለምንድን ነው ፈሪ ሆንከው? እኔ ፈሪ አይደለሁም። ነህ አይደለሁም። ታዲያ ያን ያህል አሞቱ ካለ ቆፍጠን ብለህ አሳየን። ጀግና ሆነ ችግሮችን ተጋፍጠህ ፍቅርህን አድን። እሱን ለማድረግ የማላስብ ነው እንዴ ይመስልሽ? እናንተ ባላችሁበት ሁኔታ ማሰብ ሳይሆን ማድረግ ነው የሚጠበቅብህ። ገባ? አሁን ንግግሩ መመላለስ ተይና ያልኩሽን ሂጂና ንገሪያት። እሺ እነግራታለሁ፣ ግን አይምሰልሽ። እሺ ቤዛ እንዲህ ስለነገርካት ብቻ ሀሳቧን የምትቀይር አይነት ሰው አይደለችም። አንቺ ብቻ ንገሪያት። እሺ ሌላስ የምትለኝ ነገር አለ? ይህን ቀርሻት ይበቃል። እኔ ግን አንድ የምልህ ነገር አለ። ምንድን ነው? ትክክለኛ አፍቃሪ ይጋፈጣል እንጂ መቼም ቢሆን አይሸሽም። ሁላችሁም ሊገባችሁ አልቻለው ነገር አንድ ነገር ቢኖር ፍቅሬ ለደም ነካ የተከፍቶ እንዳለ ብቻ። አንተ ቆይ ከዚች ልጅ ጋር አትገናኝ ምናምን ስለ አልሰማልከኝ አይደለ? አዎ አልሰማም። እቺን ትወዳለችና ጄሪ ኢዮስያስ፣ ይሄ ነገር ዋጋ ያስከፍልሃል። ምን አይነት ዋጋ? ይኸውልህ ቤቲ አንተና ሄቨን አንድ ላይ ካየቻችሁ ማለት ቀጥታ ሄደህ ለአባትየው ነው የምትናገረው። ያኔ አባትየው ደግሞ ይሄንን ሲሰማ ሳይውል ሳያድር ነው ከዚህ ትምህርት ቤት የሚያባርርህ። ትሰሚኛለሽ? ፍቅሬን ደብቄ ከምማር ፍቅሬን ገልጬላት በንጋታው ብባረር እመርጣለሁ። እቺን ትወዳለችና ጄሪ። ቆይ ይሄንን የልብ ልብ የሰጠህ ማን ነው? በእናትህ ልቤ። ይሄ ልብ አይደለም ኢዮስያስ፣ ይቅርታ አድርግልኝ። ይሄ ጠላትህ ነው። አንቺ የፈለግሽው ማለት ትቻለሽ። እኔ ግን ውሳኔን ወስኛለሁ። ቻው። ኦ ጌታ ሆይ ይሄ አመት ገና ከመጀመሩ ረዝሞብኛል። ሲጀመር የሆነ መዓት ሊያወርድብን ነው። ይጅል ሲያስጠላ። ያውና ልጁ እንዴት አባቱ ነው የሚያምር። ብቻ ይሄን ነገር የሰማሁት ካንቺ እንደው ምን ነው ተሳሳትኩ? አያምርም እንዴ? ኧረ ኪያ፣ ቆይ ከመጀመሩ ነው ልጁ በትን ማድነቅ የጀመርሽው? እኔ እኮ የማድነቅ ችግር የለብኝም። እና ታዲያ ምን ችግር ነው ያለብሽ? ወንድ የማመን ችግር። እና ታዲያ ወንድ ልጅ አላምንም ብለሽ እድሜ ልክሽን ቆመሽ ልቀሪ ነው? እድሜ ለእናንተ በእናንተ የተነሳ ነው ወንዱ ሊያስጠላኝ። እኛ ደግሞ ምን አደረግን?
በነገራችን ላይ የወንድ ጓደኛ ያላት ሴት ልጅ ቦይፍሬንድ የሚያዝ እድሏ ዝቅተኛ ነው። ማን ያለው? ጥናቶች ናቸው ያሳዩት። ምን ሊጀነጁን የሚመጡትን ወንዶች ጓደኞቿን ፈርተው ስለሚሄዱ ነው? እንደሱ አይደለም። እና ታዲያ እንዴት ነው? የወንድ ጓደኞቿ ፍቅረኛቸው ላይ የሚያደርጉትን ነገር እያየች እንዴት ብላ ፍቅረኛ ትይዛለች? አንቺ እንኳን እንደዛ እንዳልሆነ ሁላችንም የምናውቀው ነገር ነው። አሁን ወሬ አታብዛ። ለማንኛውም ዛሬ ማድረግ የምችለው አንድ ነገር ብቻ ነው። ምንድነው እሱ? በሆነ ዘዴ እጂ ይተዋወቋለሁ። ሌላውን ነገር ለነገ እናደርገዋለን። ቆይ እኔ ምነው አንቺ የምትሄጂበት ቦታ አለሽ? እነሳቱ እየጠበቁኝ ነው። እሳቱ ሰኗ። አዎ ደግሞ ከእነሱ ጋር በምክንያት እንደተደባበርክ የረሳኩ አይመስለኝም። በእናትሽ አሁን የረሳሁት እንኳን እሺ በቃ ልሂድ። መልካም እድልሽ። እኔ ልጅ በቅርብ ላይ ትከታተልሻለሁ። ቤዛ፣ አንቺ ቤዛ፣ አሁንማ በጣም ደህና ነኝ። እድሜ ላንቺ። ጤንነቴ ሁሉ ሙሉ ለሙሉ ነው የተመለሰው። እኔ ምን አድርጌ? ስለዛ ሰርጎ ገብ ስለ ማዳጋስከር አሰማ ስለነገርሽኝ ነው። ስለማን ነው የምታወሪው? ጊሊያድ ነው። ማን ነው እስቲ? አንቺ ደግሞ ትንሽ አይደብርሽም እንዴ? ጄሪ ብቻ ነግረሽው እንዳይሆን ማጀር ግንዱን አንድ ሁለት ብዬ ማለት እስከ አናቱ ድረስ ነው ያስታጠቅኩት። ምን ብለሽ? አንተ ሌባ ሞላጭ በክት ከብት ነህ። እኔን ጄሪን ድራቢ ልታደርገኝ ብለህ ተፈተፈ ስትል ትንሽ አታፍርም እንዴ? ስለ ሙሽሽ ነው ያለው ባንቺ። ወይኔ ጄሪ ምንድን ነው ያደረግሽው? እንዴት እንደዛ ትያለሽ? እና ምን ማለት ነበረብኝ? ሲያጃጅለኝ ልጃጃልለት? እና እሺ ቆይ ስለ ሀና አነሳሽበት? እንክት ቆይ እሱ ሲጀመር የፍቅር ጥያቄ አንስቶልሻል እንዴ? እንዴ ባያነሳስ እኔ የአክስቱ ልጅ መሰልኩት እንዴ? ያ ቡትሌ ከሚመስል ሰውዬ ጋር መንገድ ላይ የሚጠብቀኝ? ቆይ ከማን ጋር ቆሞ ነው የሚጠብቅሽ? አንድ ለማይተባለ የሆነ ኳስ የሚመስል ሰውዬ አለ፣ ከሱ ጋር ሆኖ ነው የሚጠብቀኝ። ጄሪ ሙች ትክክል አላደረግሽም። የኔ እናት እኔ ትክክል እንዳደረግኩ ነው ግን የሚሰማኝ። የሆነ ደስ ደስ እያለኝ ነው ብለሽ ነበር፣ እሱን ተውሽ እንዴ? ዋናው መቀያየሙን የፈለኩት ለምን ሆነና ማለት ድንገት እሱ ወደ አይምሮዬ ሲመጣ ማለት ነው የሰደብኩት ስድብ ትዝ ይለኛል። ከዛም ጥለኛ እንደሆነ አስታወሰኝ ማለት ነው። እኔ በዛ ባቡ ደግሞ ጠላሁት አስጠላኝ ማለት አይደል? ቆይ እሺ እሱ ግን የሚተውሽ ይመስልሻል? እንዴ ለምን አባቱ ነው የማይተውኝ? ጄሪ እኔ ግን ምንም ጥሩ አላደረግሽም ባይ ነኝ። የኔ እናት እኔ አሁን ሙገሳም ወቀሳም አልፈልግም። እኔ ራሴ ያቺን ስምንተኛዋን ጄሪ ስርዓት ስላስያዝኳት በጣም ደስ ብሎኛል። ስለዚህ አትውቀሽኝ ወደዛ። እኔ ግን ንገሪኝ ካልሽ የሚተውሽ አይመስለኝም። ይኸውልሽ ከዚህ በኋላ ሁለተኛ አጠገቤ ላይ ጄሪ ብሎ ይምጣና ማለት ነው አናቱን እንደደረቱ ሁለት ቦታ ስንጥቅ አድርጌው ገደብ ነው ማስይዘው። ስለ ጊሊያድ ስታወሪ ብዙ ጊዜ ስለ ደረቱ ታወሪያለሽ። ምን ነው ደረቱን አሳይቶሻል እንዴ? እቺ ናትና ጄሪ አንቺ ምን ማለት ነው? በሾርኔ እየተናገርሽ መሆኑ ነው? ኧረ እኔ ምንም አላልኩም። ይኸውልሽ እኔ ጄሪ ማለት ነው አይደለም ፊት ለፊቴ ላይ የተናገሩትን አሽሙር ይቅርና እዚህ ሁኚ ቦሌ የተፈላ ቡና ይሸተኛል። እሺ ጄሪ እያወራን ያለ ነው እኮ ስለ አሽሙር እንጂ ስለ ቡና አይደለም። ያ ነው ቡና ካለ አሽሙር፣ አሽሙር ካለ ቡና። እኔ እንደሆንኩኝ ቀጥታ መናገር ስለማልወድ ነው በእጃ ዙር የተናገርኩሽ። ጊሊያድ ግን ይመቸው። እቺ ናትና ጄሪ ሴትዮዋ፣ ቆይ ከኔ ጋር ደም መቀባት አምሮሻል እንዴ? አስኩ ታስጠላ መጽሐፉን ዝጋና ወሬ አንተ ራሱ አፍን ዝጋና እንድናወራ ፈልጋለሁ። እኔ ካልፈለኩስ በሚገባ መልኩ አውራለሁ። እሺ በሚገባኝ መልኩ አውራኝ። ባትፈታተነኝ ጥሩ ነው። ነገሩን በሰላም ብንጨርሰው ነው የሚሻለው። ልክ ነህ። ከሰላም ውጪ ባለ መንገድ የሰው ልጅን ከወሮ ትንሽ ይቆይቻል። እኔም እሱ መንገድ ደስ ይለኝ ነበር፣ ግን ብርክቲ እንዳይደብራት ብዬ ነው መታገስ። ባክፍራቻን በብርክቲ አታሳብ። የሆንክ ሴታ ሴት ምንም እፈራው ነገር የለም። ከብርክቲ ካራከ ግን በግድ እንድትርቅ አደርጋለሁ። እሺ ከሷ አራከኝ እንበል፣ ከልቧ እንዴት አድርገህ ልታስወጣኝ? እሱ የጊዜ ጉዳይ ነው። እንደምታስብ አይነት ሰው እንዳልሆንክ ስታውቅ ፍቅሯ በጥላቻ ይተካል። ሰማኛለህ? እሱ መቼም ቢሆን እንድታደርግ አልፈቅድልህም።
ብሩክቲ ልብ ውስጥ ያለኝን ቦታ ማንም እንዲነጥቀኝ አልፈልግም። አንተ ደግሞ ለሱ ነገር ብቁ አይደለም። ውድድር ውስጥ መገባ አይነሱ አይደለም። ሰውዬ ለንቀት ገደብ አበጅለት። አሁንም ግቢ ውስጥ ነን። ምንም ማያረገኝም ብላ እያሰብክ ከሆነ በጣም ተሳስተሃል። አሁንም ደግመህ እንደባለፈው ቪዲዮ ይዘህ ማስፈራራት ትችላለህ። ይሁንክ ሴታ ሴት። ማን ነው ሴታ ሴት? እንዴ እናንተ ምን ይሆናችሁ ነው እንዴ? ያማችኋል እንዴ? ሰብሊ መጥፎ ሳን የደረሽ ዋጋው ልሰጠ ይገባው ነበር። ይኸውልህ ድጋሜ ትምህርት ቤት ውስጥ አልሰነዘረብን ብዬ ነው። አንድ ሁለተኛ ደግሞ ሰብሊን አመስግናት። እሺ ሰብሊ ስለመጣች እድለኛ ነው። ወጫጭር ነበር ዛሬ እንፊት። ካሌብ ተረጋጋ። እናንተ ትባረራላችሁ። ተይው እስኪ ተይ ዞር በይ ውጪ እስኪ ሰብሊ ና። ሰብሊ በእናትሽ ና። ካሌብ በቃ ሂድ በቃ። እኔ እኮ ያስገርመኛል እኮ እንደ ወንድ ልጅ መጥቶ አይጣለም ከፈለገ። አንተ ያማል እንዴ? ባለፈው የተፈጠረው ነገር ረስተህ ሆነ? እራሱ እኮ ነው መጥቶ ነገር የፈለገኝ። እኔ በሰላም ተቀመጬ መጽሐፌን እያነበብኩ ነበር። ቢሆንስ ቆይ ታግሰህ ማለፍ አትችልም? ካሌብን በደንብ ስለማታውቂው ነው። የሆነ ትዕግስትሽን ነው የሚያስጨርስሽ። እየተያየን ማውራት አለመቻላችን በቂ ነው። ጭራሽ ተባረህ መታየቱ የሚቀር እሱንማ እኔም እኮ አልፈልግም። እና ለምን ታግሰህ አታልፍም? ተጎዳህ እንዴ? አይ ዝም ብሎ መቅላት ብቻ ነው። ደግሞ ብጎዳም አያሳስበኝም። ለምን? ምክንያቱም አንቺ መድኃኒት ያለሽ ነው። እንደዚህ እየተጃጃልክ ደግሞ አጉል ጉዳት ተጎዳልክ። ነገርኩሽ እኮ ሐኪም አንቺ ስላለሽ ጉዳት ያሳስበኝ። እኔ ግን ያሳስበኛል። ምንም እንድትሆን አልፈልግም። ለምን? በቃ ለምን ያስብላል እንዴ? እሺ ሰብሊ እስኪ አሁንም ድጋሚ ደረቴ ንኪልኝ። ምናልባት ትንሽ ነው ከቀነሰልኝ። ከመዛዛቸው ሰላም ሁኚሽ ሐኪሜ።